ይመሐረን ነው ይሳሃልን ይቀበል ነው የተማጸንን እግዚአብሔር እንግዲህ በሰላም የሚያደርኖችን እግዚአብሔር በሰላም ያውለን። ይህንን ስብሰባ ደግሞ በሰላም አጠናቀን ደግሞ እግዚአብሔር ፈቃዱ እግዚአብሔር ይሁንልን። እግዚአብሔር ግን ኢየሱስ ክርስቶስ ደግሞ እሱ ከሚያውቀው እኛ ከማናውቀው እግዚአብሔር ይሰውረን። ማለቱን ይባርክ ስለፍ ይደውላችሁ ደግሞ ለባርከው ቀድሶ እግዚአብሔር ይስጥልን። ይቀበልን ያሳርግልን። ፈጣሪያችን በሰላም ያውለን። አቡነ ዘበሰማያት ኢየሱስ ክርስቶስ ኃጢአት የዋዲያት ሁሉ ዘከ ባይመሩ በያይመሩ ተረገመት የትናቸው ለእግዚአብሔር ይስጣል። የተከበሩ መቶ አለቃ ማርቆስ አሙኜ አማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና የቴዎድሮስ ልዩ ዘመቻ መምሪያ ኃላፊ፣ የተከበሩ አምሳ አለቃ ገደፋው አወቀ የቴዎድሮስ የ105ኛ ኮር የ44ኛ ክፍለ ጦር ምክትል ዘመቻ መምሪያ ኃላፊ፣ የተከበሩ አርበኛ ገደፋው ሞላ የ44ኛ ክፍለ ጦር ከፍተኛ አመራር፣ የተከበራችሁ የባንጃ ወረዳ ጊዜያዊ መንግስት ከፍተኛ አመራሮች፣ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ የቀበሌዎች ከፍተኛ አመራሮቻችን፣ በአጠቃላይ በዚህ መድረክ የተሳተፋችሁ በሙሉ እንደምን አደራችሁ፣ እንደምን ከረማችሁ፣ እንኳን ለመገናኘት አበቃን። እንግዲህ ዛሬ ባለፈው በተዋረድ ይህንን ባንጃ ወረዳ ነጣ የወጡ ቀጠናዎችን ያው እሳት ማዳንጊያ ነው፣ ሌላ ወደዚያኛው መስመር ማድንኳ ስለሌለ እሳት ማዳንጊያ ብዬ ብጠራው ይሻላል። ስለዚህ እንደ እሳት ማዳንጊያ ቀድመን አመራሩን ከዚያ በኋላ ደግሞ በተዋረድ የሚያስፈልጉ ከሃይማኖት አባቶችም ከቀበሌም አሉ የሚባሉ እንትኖችን ጨምረን ከ4-5 ጊዜ በላይ እንደ ወረዳ እንደ ጊዜያዊ መንግስት ወረዳ መድረክ አዘጋጅተናል። ዛሬ ደግሞ ከቀበሌው አመራሮች፣ ከቤተ ክርስቲያኒቱ ኃላፊዎች፣ ከቀበሌ አመራርም ወረድ እስከ ልማት ቡድን ድረስ ዛሬ በልዩ ምስጋና እንደ ወረዳ ደግሞ የሚጠየቁ ጥያቄዎችን እንደ አጠቃላይ ትግሉም የደረሰበትን ሁኔታ በድርጅቱ ከፍተኛ አመራሮች ጓዳችን ሁሉን ማህበረሰብ ሁሉ ያነቃቃ ክቡር ወንድማችን መቶ አለቃ ማርቆስን ባለበት እዚያ ያሉ ተወላጆች ባሉበት ወደ ሮብ ቀጠና አካባቢ ትግል ሲመሰረት ጀምሮ ደፋ ቀና ሚል በጦር ክንፉ አምሳ አለቃ ገደፋው አወቀን ባለበት ሌላም እሳት ማዳንጊያ ትግሉ ሲቆረቆር አብዮቱ በፈነዳ ማግስት ቀጠናው እንኳን ሳይበግረው እዚህ ምርክታ ከና ጃምኩት አካባቢው ማህበረሰብ ሲያደረስ ያነቃቃ የነበረ ወንድማችን አርበኛው ገደፋ ሞላ ባለበት እናንተ ደግሞ ፍሬ ሀሳቦች ተቀበልን ደግሞ ከላይ ከቴዎድሮስ ጀምሮ ወንድማችን መቶ አለቃ ማርቆስም ስላለኛ እንኳን አንፈታቸው እሱም ደግሞ ማይፈታቸው እንኳን ቢሆኑ ለድርጅት ይዟቸው የሚሄዱ ጥያቄዎች ስለሚኖሩ እናንተ ፍሬ ሀሳብ የምትሏቸውን ሀሳቦች ዛሬ በእነዚህ ታቀርባላችሁ ማለት ነው። እንደምን አላችሁ? ሰላም ናችሁ? እንዴት ናችሁ? ብዙ ሰው እየታዘው ነው። የፈረሰው አለ በዚህ ውጊያ ይወስደን ይሆን ብሎ የፈረሰው አለ። አንላቀቅም ዛሬ ነው ዳብረ ቢጣይ ተቀማለ ግን ተባረ የፈረሰው አለ እኮ እያየው ነው። አሁን የፈራለ እያየው ነው በዚህኛውና በዚህኛው አካባቢ። እሺ በጣም አሪፍ ማጠናከሪያና እንደው የመስመራችን ደግሞ ወይ ማለት የትግላችን ፍሬ ምን ላይ ደርሷል፣ አሁን ላይስ ምንድነው ያለው የሚለውን ነገር አንዳንድ ሀሳቦችን ለመዘርጋት ነው ወይም እናንተ እንድታውቋቸው ለማድረግ ነው። ስለዚህ በዚያ ልክ ነው። ያን ከማድረግ በፊት ግን የተከበረው የአማራ ክልል ማህበረሰብ፣ የተከበራቸው የዞናችን ማህበረሰብ ብሎም የወረዳችን የባንጃ ወረዳ እንዲሁም በመቀጠል የእሳት ማዳንጊያ እንደቀጠናችን የዚህ ማህበረሰብ እንዲሁ እንደተሰብሰብ ብላችሁ ካህኑ ሌላው ማህበረሰባችንን የሀገር ሽማግሌዎችም ምን ለማለት ፈልጌ ነው መጀመሪያ ላይ በየቀበሌያችን ወይም በየአካባቢያችን የራሳችንን ሻለቃ መስርተን ትግል ጀመርን። አብዮቱ ሲፈነዳ ስንጀምር በአራቱም አካባቢዎች ሱርታ ቀጠና ጉባላ፣ መሰላ ቻይቲ አካባቢ፣ አከናጅቲ ወይም ምርክታ አካባቢ፣ አሰም አጠቃላይ ወደዚያ ያለው አሰም ስላሴ አካባቢ ላይ የራሳችንን ሻለቃ መስርተን ትግላችን ጥሩ ደረጃ እንዲደርስ አድርገናል። ከዛ ጠቅላላ አድርገን እሳት ማዳንጊያ
በቀኛዝማች ስሜነህ ስም ብርጌድ መሰረትን። ያው ታዋቂው ታጋያችን ወይም ህዝብ የሚያውቀው አመራራችን ትልቅ ስልጣን ላይ የነበረና ትልቅ ትግል ሲያታግል የነበረ ታዋቂው በቀኛዝማች ስሜነህ ደስታ እንጅባራ ብርጌድ በሚል ተሰየመ። ያም የተሰየመው እንዲህ በቀላል ነገር አይደለም። ከብዙ ከዩኒቨርሲቲ ከተለያዩ የሥራ ዘርፎች ያሉ የቀጠና ወይም የዚህ ባንጃ ወረዳ ወይም ብሎም የእሳት ማዳንጊያ ተወላጆች ባሉበት በሱ ጥናት ተደርጎ እንዲመሰረት ተደርጓል። ያንም ስናደርግ ዝግ አደረግንና ለአጠቃላይ ብያቸዋለሁ ወደ አጎራባች ወረዳዎች ወሰድነው። ወደ አጎራባች ወረዳ ወሰድነውና ምንድን አደረግነው? 7 ወረዳዎችን አካተትን። እዚህ ከቀበሌያችን ተነሳና 7 ወረዳዎችን አካተትን። የኛ ወረዳ ከኛ ወረዳ ስንቀጥል ወይም ከዚህ ከዞናችን ስንቀጥል ባንጃ ወረዳ የመጀመሪያው ነው። ፋግታ ለኮማ፣ ቲሊሊ፣ ዳንግላ 4 ሆነ። 4 ወረዳ ሆነ። ከዚያ ሌላ 3 ወረዳ ጨመርን። እህት ማለት ነው ከምዕራብ ጎጃም። ከዚያ አጎራባች ሰከላ ወረዳን ወይም ጊዮንን ሰከላ ወረዳን ወደዚህ ገባ። አለፍን። ወደ ታች ስነድ ወደ አቸፈር፣ ደቡብ አቸፈርና ሰሜን አቸፈር ወደዚህ በአንድ ላይ ተካተተ። ያ ተካተተና አንድ ክፍለ ጦር መሰረተ። ያ ክፍለ ጦርም የጎጃም አገው ምድር 3ኛ ክፍለ ጦር ሚል ተመሰረተ ማለት ነው። ያ ተመሰርቶ በጣም ትልልቅ ግዳጆችና ትልልቅ ስራዎችን ስንሰራ ቆይተናል። ያን አደረግንና ያን ስንታገል ቆየን። እንዳጠቃላይ በኋላ ምን መጣ? የአማራ ፋኖ በጎጃም የሚል ጠቅለል አድርጎ አጠቃላይ እንደ ጎጃም አንድ ትግል መሰረትን ማለት ነው። የአማራ ፋኖ በጎጃም የሚል አንድ ትግል መሰረትን። ከየት እስከ የት ነው? ከደጀን ጫፍ ከዚህ እስከ ቋራ ድረስ ከዚህ እስከ አባይ ሸለቆ ድረስ አጠቃላይ በዚህ ምዶ እስከ ወሎ ድረስ ያለው ምን በሚል የጎጃም የአማራ ፋኖ በጎጃም በሚል መሰረትን ማለት ነው። ያም መሰረተንም ያው ብዙ ትግሎችን ስንታገል ቆየን። አሁን የመጨረሻውና ፍሬ ያፈራበት ደግሞ ትልቅ ድርጅት መሰረትን ማለት ነው። አሁን ላይ ትልቁ ድርጅት ምንድነው? አፋብን የሚል ነው። ያው ከመሃል ላይ ሌላ ነበሩ አፋጎ የአማራ ፋኖ በጎጃም ብሔራዊ ምናምን የሚልም ነገር ነበረ። ያን ተውነና አሁን ግን ጠቅላላ የሚለውን አፋብን በሚል መሰረትን ማለት ነው። አፋብን ማለት ምንድነው? የአማራ ፋኖ ብሔራዊ ንቅናቄ ማለት ነው። እንዳጠቃላይ እንደማራ እንደ አራቱም ግዛት ተመሰረተ ማለት ነው። የአማራ ፋኖ በሚል ተመሰረተ። ያ ከተመሰረተ ደግሞ ምን መጣ? እዝ ተዋቀረ። አፋብን ወይም አንድ አማራ የሚለውን ከመሰረተን በኋላ እዞችን መሰረትን። እዙን ምን በሚል ተመሰረተ? ይሄ የጎጃም የአማራ ፋኖ በጎጃም የምዕራብ አማራ ቀጠና በሚል ቴዎድሮስ እዝ ተመሰረተ ማለት ነው። የጎጃም ቴዎድሮስ እዝ በሚል ተመሰረተ ማለት ነው። ከዚያ ምን መሰረተ ነው? ኮር መሰረትን። ከዚያ ሲቀጥል ምን ተመሰረተ? ክፍለ ጦር ተመሰረተ። ኮሩ አሁን ብያቸዋለሁ ባለፈው ቀድም 7 ወረዳዎችን ከጠራውላችሁ ሌላ መተከልና ጃዊን ጨመርንና 105ኛ ኮር በሚል መሰረትን። ማን መሰረተ ማለት ነው? በዚህ አጠቃላይ ሄድነ መተከልን አደረግነ፣ ግልገልን ጠቅላላ በሙሉ አደረግነ፣ ጃዊን አደረግነ። የእነዚህን አቸፈሮችን ጨመርነ። የሰከላ ወረዳን ይህን አጠቃላይ እኛ የጠራውላችን ወረዳ አደረግነና 105ኛ ኮር ሚል ተመሰረተ ማለት ነው። አሁን እናንተ ያላችሁበት ወይም ቅድም የጠራውላችሁ እንዳጠቃላይ 105ኛ ኮር በሚል ተመሰረተ ማለት ነው። 105ኛ ኮር እንደማሆኑ በስንት አደረግ ነው? በ3 ክፍለ ጦሮች አዋቀር ነው ማለት ነው። 4 ወረዳዎች አሁን እናንተ ያላችሁበት 4 ወረዳዎች ፋግታ፣ ባንጃ፣ ቲሊሊ፣ ሰከላ ሆኖ 44ኛ ክፍለ ጦር የሚል ተመሰረተ ማለት ነው። እንግዲህ እያደገ ሲመጣ እያስፋፋናቸው መጣን ማለት ነው። ከዛ በመቀጠል ወደ መተከልንና ይሄንን ቻግኒን ጃዊን ጨመረና በጣም ሰፊ ነው። ያ ቦታ የምታውቁ ሰዎች ስለምታውቁት ሰፊ ነው። ያ ደግሞ ምን አደረግነው አለ 66ኛ ክፍለ ጦር ብለን መሰረት ነው ማለት ነው። ያ በአጠቃላይ ምን ሆነ 105ኛ ኮር አሁን እናንተ ያላችሁበት 44ኛ ክፍለ ጦር ማለት ነው። ያ ተደረገና አሁን ደግሞ ጠቅለል ሲል ደግሞ ሰሞኑን አሁንም አዲስ አደረጃጀት ድርጅታችን መስርቷል ማለት ነው። አዲስ አደረጃጀት መሰረተ። ምን የሚል ማለት ነው? አፋብን ጎጃም ጠቅላይ ግዛት ቴዎድሮስ እዝ የሚል ማለት ነው። ጎጃም ጠቅላይ ግዛት ነው። አሁን ባለፈው ብያቸዋለሁ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ የሚል። አሁን ግን ምንድነው የሚለው? ጎጃም ጠቅላይ ግዛት እዝ ቴዎድሮስ እዝ ማለት ነው። ጎጃም ጠቅላይ ቴዎድሮስ እዝ የሚል ተመሰረተ ማለት ነው። አሁን በዚህ 2 ቀን 3 ቀን ውስጥ ማለት ነው። ስለዚህ እያደገ ነው እየመጣ ያለ ተቋማችን ማለት ነው። ስለዚህ እናንተም በዚህ ልክ ይህንን ተቋም እንድታውቁትና
የስራ ሂደቶችም ወይም ቅደም ተከተሎችም በዚህ ውስጥ የተካተቱ ናቸው ማለት ነው። ምን ተካተዋል? ጊዜያዊ መንግስት ከክልል ጀምረን እስከ ወረዳ ድረስ እስከ ቀበሌ ድረስ መዋቅር ተዘርግቶለታል ማለት ነው። ጊዜያዊ መንግስት የአፋብን ጊዜያዊ መንግስት አለው። የአማራ ፋኖ ብሔራዊ ንቅናቄ በሚለው በክልል ደረጃ ጊዜያዊ መንግስት አለው። ከዚያ ሲቀጥል ወደ ስንመጣ ወደ ጎጃም ጠቅላይ ግዛት የሱም ራሱን የቻለ ጊዜያዊ መንግስት አለው። ከዚያ የኮሩ ጊዜያዊ መንግስት አለው። የክፍለ ጦሩ ጊዜያዊ መንግስት አለው። የወረዳው ጊዜያዊ መንግስት አለው ማለት ነው። ቅደም ተከተሎች በዚህ ልክ ይሄዳሉ ማለት ነው። ልክ በፊት ላይ ምን ስታረጉ ከቀበሌ ከዚያ ወደ ወረዳ ከዞን ክልል እያላችሁ እስከ ፌደራል ድረስ የምትሄዱት አሁን ደግሞ በዚህ ልክ መዋቅር ተሰይሞለት መጥቷል ማለት ነው። ስለዚህ ስራዎች የሚሰሩት ወይም የእናንተ አንዳንድ አቤቱታዎች የሚፈቱት በእነዚህ ቅደም ተከተሎች ነው ማለት ነው። የመጀመሪያው ማን ይሆናል ማለት ነው? ቀበሌ ላይ የተመሰረተው ወይም ቀበሌ ላይ ሸንጎ የተመሰረቱ አሉ። ቀበሌዎች ሸንጎ ካልፈታው ከዚያ ቀበሌ መስተዳደሮች አሉ። ወደ እነሱ ይመጣል። እነሱ ካልፈቱት ደግሞ በምን ይመጣል ማለት ነው? ወደ ወረዳው ወይም እናንተን ወደሚያስተዳድራቸው ወደ ሳትማ ዳንጃ ወይም ባንጃ ወረዳ ጊዜያዊ መንግስት ይመጣል ማለት ነው። ከዚያ በመቀጠል ጊዜያዊ መንግስቱ ካልፈታው ይግባ የሚጠየቀው ደግሞ ወደ አራቱን ወረዳዎች በአንድ ላይ አድርጎ የሚመራ እንደ ዞን ወደ ክፍለ ጦሩ ጊዜያዊ መንግስት ይመጣል ማለት ነው። ከዚያ ጊዜያዊ መንግስቱ ያ ካልፈታው ወደ 105ኛ ኮር ጊዜያዊ መንግስት ይመጣል ማለት ነው። ያ ካልፈታውንም ወደ ክልል ወይ ማለት ወደ ጎጃም ጠቅላይ ግዛት ይሄዳል ማለት ነው። ያ ካልፈታው ወደ አፋብን ወይም ወደ አማራ ፋኖ ብሔራዊ ንቅናቄ እንደ ክልል ይሄዳል ማለት ነው። በዚያ በቅደም ተከተል አደረጃጀቶች ተመስርተውላቸዋል ማለት ነው። ከዚህ ውጭ ግን በማህበረሰባችን ላይ በተለይ በማህበረሰባችን ላይ ከማህበረሰባችን የዘለለ አንዳችም ትግል አንታገልም። ከማህበረሰባችን የዘለለ አንዳችም ትግል አንታገልም ማለት ምንድነው? ማህበረሰባችን ቀይ መስመር ነው። ማህበረሰብ ላይ ገብቶ ያላገባ የሚሰራ ወይም ማህበረሰብን የሚጨቁን አካል ካለ ከመጨረሻው ድረስ አንፋታው ማለት ነው። ማህበረሰባችን የሚጨቁን ብልጥግና ብቻ ነው። ከብልጥግና የዘለለ ግን ከዚህ ጋር ያለ አካል ግን ማንም ማህበረሰባችን ሊጎዳውና አላገባ ማህበረሰብ ላይ ገብቶ ያላገባ ወደ ቀበሌ ሲመጣ ደግሞ ባረቄ ነው። ማህበረሰባችንን በሚጎዳ መልኩ ነው ሙስና ሲሰጥ የነበረ። ማህበረሰባችን በሚጎዳ መልኩ ነው። ገንዘብ አይደለም። በአንድ ጠርሙስ አረቄ ወይም በግማሽ ጠርሙስ አረቄ ማህበረሰባችን ይደለል ነበር የነበረ። ስለዚህ አሁንም ይሄ የተለመደ ወይም እዚያ የለመዳችሁ ሰዎች ያለመዳችሁት ነገር ካለና የኛም አላገባብ የሚጠይቅ አካል ካለ ግን በግልጽ ልትናገሩ ይገባል። አለዚያ ግን ደብቀህ ቆይተህ በይፋ ካልተነገረ ደብቀህ ቆይተህ እንደዚህ ነው ብትል ስለማንሰማ ማለት ነው። ግልጽ የሆነ ትግል ነው የምንታገለው። ጥይታችን ግንባራችን ለጥይት ሰጠን እየታገልን ተደብቆ የሚተላለፍ ነገር የለም። እንደብልጥግና ግልጽ የሆነ ነገር ነው። ያላገባብ ጉቦ የጠየቀ ካለ አመራር ከታች ከጊዜያዊ መንግስት ጀምሮ እስከዚህ ድረስ ያለው ያላገባብ በስልክም ሆነ በተለያየ ነገር ገንዘብ አምጡ ይሄን ጉዳይ እንዳይላችሁ ይሄን ካልከፈለ አይቻልም የሚል አካል ካለ ግን በግልጽ ከዚህ ማህበረሰብ ከሰፊው ማህበረሰባችን ላይ ልታቀርቡትና ልትናገሩ ግዴታ ይገባል። ተደብቆ ልታጠፍ ነገር አንዳች ነገር የለም። ደብቀው ካለ ጭራሽ ምንም መድኃኒቱም አይገኝም። እኛም እንደርስበት ነገር የለም። ባሉባልታ በወሬ ችግር አንፈታም። ግልጽ የሆነ ነገር ካለ መመታት ካለበት መዝላ ይመታል። አለቀ። በዚህ ልክ ነው። በተለከተ ላይ ማለት ነው። ችግር ካለ ጉቦ ካለ ሙስና ካለ በግልጽ ተናገሩና የኛ ሐሳቡን ወይም ጉዳዩን ልታቀርቡልን ይገባል ማለት ነው። አመሰግናለሁ። እንዴት አደራችሁ? ሰላም ናችሁ? እንኳን መጣችሁ። እንኳን በሰላም ለዚህ ቀን ለዛሬ አደረሳችሁ። አመሰግናለሁ። የተከበሩ የአፋብን ጎጃም ጠቅላይ ግዛት መቶ አለቃ ማርቆስ ሳሞኜ ልዩ ዋና ዘመቻ የተከበራችሁ የ44ኛ ክፍለ ጦር አመራሮች እንዲሁም ከፍተኛ አመራሮች፣ የባንጃ ወረዳ ጊዜያዊ መንግስት አመራሮች እንዲሁም የሳትማ ዳንጃ ወይም የባንጃ ወረዳ ማህበረሰባችን አዛውንቶች እንኳን በሰላም መጣችሁ። እንኳን ለዚህ ቀን በሰላም አደረሰ። ከዚህ ቀጥዬ ምናልባት እንኳን መጣችሁ እንኳን ለዛሬ ቀን በሰላም አደረሰን እያልሁኝ ስለ ሳትማ ዳንጃ፣ ስለ ጀግንነቱ፣ ስለ አርበኝነቱ፣ ስለ ጀግንነቱ መናገር ፈልጋለሁ። ሳትማ ዳንጃ እንደሚታወቀው አርበኛ ነው፣ ጀግና ነው። ለትግሉ የጀርባ አጥንት ታጋዮቻችንን ከጎን ሆኖ ይደግፋል፣ ሎጂስቲክ ያቀርባል፣ በጎንም ደግሞ ይዋጋል። የሳትማ ዳንጃ ህዝብ እጅግ በጣም ክብርና ምስጋና እንዲገባው ማመስገን እጅግ በጣም ከልብ እወዳለሁ። ከዛ ውጭ ላይ ምናልባት ከፍተኛ አመራሮች የመጡ አሉ፣ ብዙ መልእክት ያስተላልፉልናል። ለእናንተም ብዙ መመሪያዎችን
ብዙ ትምህርቶችን ብዙ አቅጣጫዎችን ይሰጧችኋል። እናንተና እኛ በርካታ ጊዜ ምናልባት ብዙ መድረኮች ላይ ተገናኝተን እናውቃለን። ቤተክርስቲያን ላይ በየቀጠናችሁ ላይ መጥተን ስራ አቅጣጫዎችንም ሰጠን እንደ ጊዜያዊ መንግስት ብዙ ትምህርቶችን ተሰጣጠናል። አሁንም ቢሆን ግን ተጨማሪዎችን ከከፍተኛ አመራሮች ጋር ሆነን በበቂ ሁኔታ ህዝባችንን እንታደገዋለን፣ ጥሩ የሆነ ፍትህ እንሰጠዋለን ማለት ነው። ምናልባት ጊዜያዊ መንግስቱ ሲቋቋም ጊዜያዊ መንግስቱ ሲመሰረት ለህዝቡ የጀርባ አጥንት ሲሆን ዘንድ ጊዜያዊ መንግስቱ ለህዝቡ ነው። ደሃ ተበደለ፣ ፍትህ ተጓደለ ብሎ የጀመረው የአማራ ፋኖ አብዮቱን አፈንድቶ ሲወጣ ህዝቡን ጀርባ አድርጎ ለዚህ ትግል ህዝባችን ልብስን ጉርስም ያለ እናንተ ደግሞ እኛ ምንም አይነት ተስፋ እንደሌለን እጅግ በጣም አምናለሁ። አሁንም ቢሆን እኔም ቢሆን እንደ ጊዜያዊ መንግስት መሪነቴ ህዝቡ አንድም ቀን ቢሆን እንዲጎዳና ፍትህ እንዲጓደልበት አልፈልግም። በዚሁ አጋጣሚ መልእክት ማስተላለፍ ፈልጋለሁ። ማንኛውም ማህበረሰብ ጥሩ የሆነ ፍትህ እንድታገኙ፣ ጥሩ የሆነ መስተዳድር እንድታገኙ፣ ደሃ ተበደለ ፍትህ ተጓደለ ብለን ከወጣን ላይቀር ጥሩ የሆነ ፍትህ እንድንሰጣችሁ በዚሁ አጋጣሚ ማመስገን እፈልጋለሁ። እጅግ በጣም ከበፊት ላይ በበለጠ ነጥቆ ከ70-80% ላይ ደርሰናል። ይሄንን ደግሞ እነ መቶ አለቃ ማርቆስ አሞኘ እና 50 አለቃ ገደፈው እና አርበኛ ገደፈው እነዚህ በበለጠ የሚያስረዷችሁ ነው። እጅግ በጣም ትግላችን ነጥቆ ይሄደና ትልቅ ደረጃ ላይ የደረሰ መሆኑን በዚሁ አጋጣሚ ማሳሰብ ፈልጋለሁ። አዛውንቱ፣ ወጣቱ፣ የቀበሌ አመራሮች፣ አጠቃላይ ባንጃ ወረዳ ያላችሁ ማህበረሰብ እጅግ በጣም ዛሬው መልክትና ካሁን በፊት የሚሰጣችሁ መልክት ይዛችሁ የዓላማ ጥናት ኑሯችሁ ከህዝባችንን ማዳንና ሰራዊታችንን ይጠበቅብናል። ሰራዊቱ እንደ 44ኛ ክፍለ ጦር ከአራቱም ወረዳ ላይ ተፈጉዞ የመጣለ ይሄ ተፈጉዞ የመጣ ጦር ደግሞ እናንተን ጀርባ በማድረግ እናንተን ልብስም ጉርስም በማድረግ እናንተን በተለያዩ ነገሮች ድጋፍ ታደርጉልናላችሁ ብሎ በማድረግ ነው ድረስ የመጣው። እንደ ሰከላ ወረዳ፣ እንደ ትሊሊ ወረዳ፣ እንደ አዲስ ቅዳም ወረዳ እና እንደ ባንጃ ወረዳ ተፈጉዞ እንደ 44ኛ ክፍለ ጦር የመጣ ኃይል አለ። ይሄ ኃይል ደግሞ እናንተ ልብስም ጉርስም ስትሆኑትና ከጎኑ ሆናችሁ ስትደግፉት ነው። ከጎኑ ሆናችሁ ስትደግፉት ስንደጋገፍ ምናልባት ካሁን በፊት ባደረጋችሁ መስተዋጽኦ እጅግ በጣም ማመስገን ይሄን ለማመስገንም ነው። እጅግ በጣም ዛሬ ከጎናችን እንደሆናችሁ ከከፍተኛ አመራሮች ጠርተን መልክቱን ጊዜያዊ መንግስቱና ህዝባችን ገጽ በገጽ ተገናኝቶ ምን አይነት ፍትህ እንደምታገኙ፣ ምን አይነት መስተዳድር እንደምታገኙ፣ ምን አይነት አካሄድና ምን አይነት አቅጣጫ እንደሰጠናችሁ ለማስረዳት ያህል ነው። ከፍተኛ አመራሮችንም እናንተን ልንጠራ ይቻላል። ዛሬ እናንተና እኛ ተገናኝተን ካሁን በፊት የነበሩትን የሥራ ሂደቶችና ለቀጣይም የሥራ አቅጣጫዎችን በደንብ ተሰጣተን ችግሮችን ፈተን ቀጣይ ላይ የምትሰጡን የቤት ስራዎችና የምትሰጡን አቅጣጫዎችን ካሉ ተቀብለን ችግሮችን ለቀጣይ የምናስተካክላቸውና ህዝባችን የምናድንበት ይሆናል ማለት ነው። እና አሁንም ቢሆን ህዝባችን እጅግ በጣም እኔ ከወጣት እስከ አዛውንት ቅድም ብየዋለሁ ማመስገን ፈልጋለሁ። ወጣቱ ለኛ ሎጂስቲክ በማቅረብ መረጃ በመስጠት ከጎናችን በመሆን የተለያዩ መንገዶች በማሳየት እዚህ የምታዩዋቸው አጠቃላይ ወጣቱ በጣም ክብርና ምስጋና ሊገባችሁ ይችላል። እንዲሁም አዛውንት ሊቃውንቱ የአገር ሽማግሌ ሆናችሁ ህዝባችን እያስታረቃችሁ በማህበር አባቶች በድር እና በልማት ቡድኖች እየሰራችሁና እያስታረቃችሁ ትግሉን እያስቀጠላችሁና ህዝባችንን ሰላም እየሰጣችሁ እንደሆነ እጅግ በጣም ማመስገን ፈልጋለሁ። ለቀጣይም አሁንም ቢሆን ከልማት ቡድን ከማህበር አባቶች ከድር ኃላፊዎች እንዲሁም ከከፍተኛ ከሊቀመንበርና ከኮማንደሮች የሆነ ግባት ወስደን ለህዝባችን እጅግ በጣም የጀርባ አጥንት ሆናችሁ መፍትሄ እንድትሰጡና ጥሩ የሆነ አመራርነትን ይዛችሁ መፍትሄ እንድትሰጡ ማሳሰብ እፈልጋለሁ። ታዲያንም ከጓልሳም ከኤፍሬም አጥናፉ ብርጌድ ከአዲስ ቅዳምም ከባንጃም የመጣን ጦር በእናንተ ውጭና በእናንተ ድጋፍ በእናንተ አንድነት በእናንተ ጀግንነት ተቀብላችሁልን እኛም ደግሞ እናንተና እኛ አንድ ሆነን ሰራዊታችንን ተቀብለን ለቀጣይ ጠላቶቻችንም እንዲደመስሱና እንዲዋጉ እያደረግን ከጎኑ ነው እያጠነቀርነ እናንተም ደግሞ አይዟችሁ እያላችሁ እንደሆነ ከልብ ማመስገን ፈልጋለሁ። ከልብ ማመስገን ማለት እንደው ዝም ብሎ መቀበል ብቻ ሳይሆን ማመስገንም ስለሚያስፈልጋችሁ እንደው እኛ ዝም ብለን ወስደን ይናውጡልን ይናድርጉልን ማለት ብቻ ሳይሆን ይናግዙን ማለት ብቻ ሳይሆን
ለከፍተኛ አመራሮች እስከ ድርጅቱ እስከ አርበኛ ዘመነ ካሴ ድረስ ሄዶ እንዲደርስ ስራችሁ ጀግንነታችሁ እንዲታወቅ እንፈልጋለን። እንደው እንዲከሰፈር እንዲቀር አንፈልግም። ወጡ ነው ስራችሁ ጀግንነታችሁ፣ የሳትማ ጀግንነት፣ የባንጃ ወረዳ ህዝብ ጀግንነት። ብዙ ማህበረሰብ እኮ እንዲባራ ገብቶ ለመውጣት ነው ተጋፋሉ። ብዙ ህዝብ ማለት ነው በወረኞች የተነሳ አላቀባው። እዚህ መሀል ላይ ደግሞ እንደው ሁሉ ንጹህ ነው ማለት አይቻልም። እንደሆነ የሆነ ወረኛ ሊኖር ይችላል። ወረኛን ማጥፋት አለበት። መረጃን ማጥፋት አለበት። አንድ የጎበዝ አለቃ ሆኖ ሲያገለግል የነበረ ለትግሉ የጀርባ አጥንት ሆኖ ሲሰራ የነበረ አንድ አመራር እያሳጣ ቤቱ ያ ነው እያለ የሚያስፈትሽ ገበያ ሲሄድ የሚያስይዘው በግመሸት ሲሄድ ማዳበሪያ ማውጣት ሲሄድ የሚያስይዘው ከሆነ ያንን ማውጣት አለባችሁ። ሸፍናችሁ መሪ የለባችሁ። እውነቱን ነገራችሁ እንዳትፈሩት። ያን ሰው ደግሞ እኛ በጥብቅ እንፈልገዋለን። በጥብቅ እንዳማራ አንድ አማራን ድርጅት ለመመስረት ሁላችንም የዓላማ ጥናት ኑሮን አንድ መሆን አለብን። ከዛ ውጭ ላይ እንደምን አደራችሁ? ሰላም ናችሁ? መልካም። እንግዲህ ያው ብዙም ብለዋል። በቅድሚያ ለማመስገን ፈልጋለሁ የተከበሩ የአፋብን ቴዎድሮስ ዕዝ ምዕራብ አማራ ቀጠና ዋና ልዩ ዘመቻ መቶ አለቃ ማርቆስ ከዚህ ከመካከላችን ስለተገኙ ህዝቡን አክብሮ ማህበረሰቡን ላቅ ያለ ምስጋና አለኝ። የተከበረ አፋብን ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ዋና ስራ አስፈጻሚ አርበኛ ገደፋው እንዲሁም በየደረጃ ያላችሁ የጊዜያዊ መንግስት የባንጃ ወረዳ አስተዳዳሪና ኮሚቴ ማህበረሰቡን ጭምር እንኳን ለዚህ ቀን በዚህ በተባረከ ቀን አገናኘን የሚል መልእክት አለኝ። ይሄን ብዬ እንግዲህ ዛሬ ስንገናኝ በጣም ደስ ብሎናል። አንደኛ እኛና እናንተ በጋራ በመሆን ብዙ ስራዎችን ሰርተናል። ብዙ መልካም ስራዎችን ሰርተናል። አሁንም ደግሞ ከዚህ የበለጠ በርካታና ሰፊ ስራ መስራት እንደምንችል እርግጠኞች ነን። ይሄን ስናደርግ ሳትማ ዳንጃ የሚባለው ሀገር ከየትም በላይ ስሙ ያስፈራል። ጠላትም ይፈራዋል፣ ወገንም ያከብረዋል። የሳትማ ዳንጃ ጦር መጣ ከተባለ በራሱ የቶች ናቸው ሳትማዎች? ብዙ ጀግኖችን ያፈራል። ብዙ ዘመቻዎችን ያደረገች መቶ አለቃ ማርቆስ እኮ አሁን እዚህ ላይ የቦታ ልጅ ስለሆኑ የአካባቢያችን ልጅ ስለሆኑ እዚህ እኛ ጋር ስላፈራው ሳትማ ዳንጃ ስላፈራው ወደ ምስራቁ ቀጠና ፊት ደብረ ማርቆስ የቡቅላ መቶ አለቃ ማርቆስ ተብሎ ከተጠራ ሴቱ ወንዱ ወጥቶ ነው የሚሄድ። ጠላት ደግሞ ኬላ ለቆ ነው የሚሄድ። ሂድ ሜጫ አቸፈር ወንድዬ ይስማላ መቶ አለቃ ማርቆስ መጣ ከተባለ ሴቱ ወንዱ ወጥቶ የሚያው ሰከላና ቋሪትማ ተቀላቅሎም እየተዋጋን ስለሆነ ማለት ነው። ስለዚህ ይሄንና መሰል ጀግኖችን ያፈራ ይሄ ሳትማ ዳንጃ እናንተን ይዞ እናንተን መከታ አድርጎ ማህበረሰቡ ነው መጀመሪያ በጀሌ በጎራዴ ባንካሴ በጦር እንዲሁ ደግሞ የአባቶቻችን መሳሪያ አልቢል ምንሽር ዲሞፍተር እነሱን ይዞ ተደራጅቶ እናንተ ናችሁ ጀግና እንዲወጣ የምታደርጉ ጀግና እንዲበቅል የምታደርጉ ይሄ ማህበረሰብ ነው ማለት ነው። ስለዚህ ቅድም ላይ አንድ ወንድሜ ሲናገር ቀይ መስመር ሲል ሰማሁት። የኛ የትግላችን ቀይ መስመር ህዝቡ ነው። ህዝባችን ቀይ መስመራችን ነው። ማንም እንዲነካው አንፈልግም። ቀይ መስመር ነው። ትግላችን ህዝቡ ጋር የተያያዘ ነው። ስለዚህ የኛ ድሽቃችንም ክላሻችንም ሁሉም ከባዱን መሳሪያም ምሽጋችንም ሸምቃችንም ሁለመናችን ህዝባችን ነው። ስለዚህ ህዝባችንን ሚነካ ሰው ቀይ መስመር ነው የተባለው ህዝባችንን የነካ ሰው በህዝባችን ድርድር የለንም የሚለውን ነገር ለማስተላለፍ ነው፣ የቀድሙን ግልጽ ለማድረግ ማለት ነው። ስለዚህ ይሄ ህዝብ እንግዲህ በአንድም በሌላም ይሄን ትግል ይሄን አብዮት ስንጀምረው ይሄን ቀሳጤውንና
ገዢ መንግስት ነው ብሎ እያጨረበረ ያለው በህዝባችን ላይ እየተጫወተ ያለው ይሄን መንግስት ስንጀምረው እናንተ እንደየን እናንተን መከታ አድርገነው ነው። ስለዚህ በእናንተ በህዝቡ ድርድር የሚያደርግ ፋኖ የለም። ፋኖ የሚወጣ ከእናንተ ላይ ነው ማለት ነው። ስለዚህ ትልቁን የአንበሳውን ድርሻ ሊወስድ የሚችለው ይሄ ህዝብ የእሳት ማዳኛ ህዝብ ነው ማለት ነው። ስለሆነም እንግዲህ እስካሁን ባለው ሁኔታ 3 ዓመት ስናታግል በርካታ ጓዶችን አጭሩን፣ ረጅሙን፣ ቀዩን፣ ጥቁሩን፣ ወፍራሙን፣ ቀጭሩን ጥለናል፣ መስዋዕት አድርገናል። ህዝባችን የህዝቡ ከብት በሬውን ሞቶበታል። ቤቱ በከባድ መሳሪያ ተቃጥሎበታል፣ በሞርተር ትምህርት ቤቱ ተቋሙ በድሮን ተመቷል። የተለያዩ የእንስሳት በቁጥር ተመተውብናል። ብዙ መስዋዕቶችን ተቋቁመን ነው። በግልባጩ ደግሞ እንደ ከብት ተነድቷል። የመንግስት ሰራዊት ነው የሚለው ደግሞ ለምሳሌ ያህል መስከረም 19 ማስታወስ ይገባል። አንዷን ክፍለ ጦር ሙሉ 100 አለቃ ማርቆስ ነው ያዋጋው እስከነ መኪናው እንደ ከብት ተነድቶ ኮሎኔል ጭምር የተማረከበት በዚህ ትግል ነው። እዚህ ምርክታ ላይ በርካታ ምርኮና በርካታ የሬሳ ነዶ ከምረን ልከናል። አሰም ተራራ ብተን በቅርቡ ሮብ ገበያ አካባቢ በተደረገው ያገዛዙ ሚኒሻ ፖሊስ አድማ ብተና የመጣው ቅንድሹም ብሎ በተለይ ክንሳ አካባቢ የመጣችሁ ሰዎች ሮብ ገበያ አካባቢ የመጣችሁ ታውቁታላችሁ። በሁለቱ ቀበሌ በትሩምባ ነው አስከሬኑን በራሱ የቀበረው። የሃይማኖት አባቶች እነ መርጌታ ይተባረካሉ። እነሱ ናቸው ዙሪያ ያስቀበሩት ለበረድ ለምን በሚባል ማለት። ስለዚህ ይሄ ሁላ ስናደርግ ምንድነው በዋናነት ብዙ ጊዜ ማህበረሰቡ ሌላ ሀገር የመጣን ፋኖ የሚያመሰግነው አንዴ ከዳንግላ ቢሽቃ ተይዞ እነ 100 አለቃ ማርቆስ በሚመሩበት መድረክ ላይ በሚመሩበት ኦፕሬሽን ግዳጅ ላይ ማህበረሰቡን እጅግ አድርገው አመስግነዋል። ጠላት እዚህ ቦታ እያለ ልክ የኔ ያህል ሰራዊት ተሰልፎ ሄዶ ጠላትን ሄዶ ጉርምቦስ እስከሚይዘው ማህበረሰቡ ምንም ለጠላት መረጃ አልሰጠም። ይልቁንስ ለፋኖ ይሄው እዚህ ላይ አለ መከላከያ እዚህ ላይ ሚሊሻና አድማ ብተና አለ ብሎ መረጃ ነው ሲያጋራ የኖረ እና ሌላ ሀገር ብትሄዱ እሳት ማዳኛ በጣም የትልቅ ሀገር ነው፣ ፋኖ ነው፣ ማህበረሰቡ በራሱ የፈለለ ነው ተብሎ ነው ሌላ ቦታ ሊወደስ ሊዘከር ማለት ነው። ስለዚህ በዚህ መካከል ግን ቅድም ሲል እንደነበረው ባህር ወንድሜ አንዳንድ ሰላቶ አይጠፋም። ሰርጎ ቢገባ ሆዳደርና ሰላቶ የትም አይደርስም። ትግሉ አሁን ከ80% በላይ ሄዷል። ስለዚህ እንደዚህ አይነት ሰዎች ደግሞ ግንዛቤ የሌላቸውና በአንዳንድ ገዢ መንግስት ላይ ብር አለ ቢል በብር በመታለል ደሞዛቸውን በመውደድ አንዳንድ ነገሩን በመውደድ መረጃ የሚቀባበል አይጠፋም። እንደዚህ አይነት ሰላቶችን የእሳት ማዳኛ ህዝብ ጨርሶ አያስተናግድም፣ አይቀበልም። ስለዚህ ባንዳ አያስፈልግም። አገራችን እንደምን አደራችሁ? ቋንዳ ያመጣችሁ ያው ለረጅም ጊዜ ይመስለኛል ተለያይተን እንዲሁም እንደ አጠቃላይ ብቻ ሳይሆን እንደ ቀጠና ብዙ ጊዜ አንድነት ያክል ለመገናኘት ሞክረን ነበር። ነገር ግን በገጠሙ ቻሌንጆችና አንዳንድ ነገሮችን ለማስተካከል ያክል ተለያይተን ቆየን። አሁን ደግሞ ዛሬ 8 ወር አካባቢ ጊዜያዊ መንግስት ከተመሰረተና ኮር ከተመሰረተ በኋላ በየደረጃው አመራሮች ሲቀመጡ ከዛን ቀን ጀምሮ ጊዜያዊ መንግስት በደንብ ሲከታተል ከቆየ በኋላ ሰራዊታችን አደራጅተን ስንጨርስ እስኪ እናንተ ደግሞ እንዴት ያለው አቀማመጥ ምን ይመስላል? የጊዜያዊ መንግስቱ የፍትህ ስርዓቱ ምን ይመስላል? የህዝብ ትንሽዬ ከሚያገኘው ትንሽዬ ጥቅም ትንሽዬ ውለታ ከፋኖ ላይ የመጀመሪያው የፍትህ ስርዓት ነው። የፍትህ ስርዓት ምን ይመስላል የሚለውን ነገር በአጋጣሚ ለመነጋገር ያክል ነው እዚህ ላይ የተገኘ ነው። ዞሮ ዞሮ ዛሬ ላይ ትልቅ ደስ የሚለው ነገር የአማራ ፋኖ
ቴዎድሮስ ምዕራብ አማራ ቀጠና ልዩ ዘመቻ መቶ አለቃ ማርቆስ በመሃላችን ይገኛል ማለት ነው። እኛ መቼም ባንረቀም በየመንገዱ እንገናኛለን ማለት ነው። በየቆምንበትም የሚቻለውን ሁሉ ሀሳብ ፈተን እንሄዳለን ማለት ነው። በበለጠ ግን ትግሉ ምን ያክል ደርሷል፣ አሁን የደረስንበት ነገር ምን ይመስላል የሚለው ግን የዛ አመራራችን ስላለ በደንብ በኋላ እንትን አድርጉ ቢናገሩ ይሆናል። ዞሮ ግን በዋናነት ግን አሁን መነጋገር የምንችለው ምንድነው እናንተ የዛሬ 3 ዓመት በፊት ዛሬ 21 ነው፣ ነገ ከነገ በስቲያ 25 ነው። ፋኖ ስትራቴጂ ነድፎ አፈሙዝ አንግቦ ውጊያ የከፈተበት ቀንና በየሀገሪቱ በመላው አማራ ነገ 25 ነው፣ ከነገ በስቲያ ማለት ከ3 ዓመት በኋላ ተገናኝተን ግን ምን ይመስላል የሚለውን ግን ትንሽ ቆንጠር ያለ ሀሳብ ተነጋግረን ከእናንተ ሀሳብ ተቀብለን ምን እናስተካክለውን አስተካክለን ምን ለያይበት ቀን ይሆናል ማለት ነው። ከዚህ በበለጠ ግን ከዚህ በተቻለ መንገድ እውነት የምናገር ከሆነ የባንጃ ጊዜያዊ መንግስትን ያለ እድሜያቸውም ቢሆን በትንሹም ቢሆን የምናያቸው ልጆች በዚህ መልኩ አዘጋጅተው ግን ሲያገኙ በጣም ከፍ ያለ ደስታ ተሰምቶኛል። በሁለተኛ ደረጃ ጊዜያዊ መንግስት አለን፣ ፋኖ አለን፣ እየተመራን ነው ብሎ ማባሰው በዚህ ልክ በመገኘቱ ግን ላቅ ያለ ለእናንተ ትልቅ ይችላል። ሁለት ለመናገር ለምን ይንታክል ይሄን የመሰሉ አባቶች፣ ይሄን የመሰሉ ሀገር ሽማግሌዎች፣ ይሄን የመሰሉ ወጣቶች እና በማዕከላዊ ያላችሁ በእድሜ ደረጃ ያላችሁ በዚህ ልክ ተገኝታችሁ ስለ ሀገራችሁ ስትመክሩ ስለ ፋኖ በልባችሁ ውስጥ የሸመቀን ፋኖ እስኪ እነሱን ቁማና ማየት መቻል አለብን ብላችሁ በዚህ ልክ በመገኘታችሁ ይሄ ትልቅ ደስታ ነው። መሳሪያውም ቀለቡም ጓዙም ስንቁም እናንተ ሆናችሁ፣ ጫካውም እናንተ ሆናችሁ እዚህ ያደረሳችሁ። አሁን ላይ ግን በእናንተ ትግል፣ በእናንተ አቅም፣ በእኛ ትግል እና በጓደኞቻችን ሞትና አጥንት ደም አሁን ካለንበት ላይ ደርሰናል። ቅድም ጓደኛዬ ሲናገር እንደነበረው ሁሉ ስንቶችን ወፍራም የምንላቸውን፣ ቀጭን የምንላቸውን፣ ትንሽ የምንላቸውን፣ ጀግና የምንላቸውን አጥንትና ደም እየከሰከስን ነው እዚህ ጋር ያደረሰ። እናንተን ደግሞ ጫካና ዱራ ትግል ነው የኛ ወንድሞች፣ የኛ ጓዶች፣ የኛ ልጆች ትርፍ አንጀት የምንላቸው ስለተቀመጡብን ትርፍ አንጀቶች ናቸው። ሰላቶች፣ ተላላኪዎች፣ ባንዳዎች ስለታገሉን ነው እንጂ አማራ አንድ ሆነን ታግለን ቢሆን እስካሁን ድረስ 3 ወር አንሞላም ነበር። በመሰረቱ መጀመሪያ የዛሬ 3 ዓመት ሲጀመር ጠላት አልነበረን። እንደፈለገ ከተማውን ገብተን ዋይተን ተስኖ ወጣ ነበር። ቢሆን ባዶ ነው ነበር፣ ፍርድ ቤቱ ባዶ ነው ነበር። ስለተደራጀብን 3 ዓመት ማስገበር ማይገባንን ጓዶች፣ መሞት ማይገባቸውን ጓዶች አጥተናቸው ከሲሆን ግን ያንን ሞግል በህዝባችን ብርታትና በህዝባችን ጀግንነት ግራ ይደርሰን። አሁን ምን ታገለው ዛሬ ላይ በ1966 የተጀመረን ትግል ነው አሁን እየታገለ። የዛን ጊዜም ልክ እንዳሁኑ አይነት መጀመሪያ ስንጀምረውና መሀል ላይ እንደነበረው አይነት የመፈራረቅ ያለ መግባባት ያለ መቻቻል ነበር። በእነዚያ ምክንያቶች ትግሉ ከስሞ እንግዲህ አሁኑ ይልቅ እዚህ ላይ ከወጣናዎች ይልቅ የዛን ጊዜ የነበሩት ከህዝብ ተወካዮች ምክር ቤት ወጥተው የሚኖሩ ከኛ ጋር ሲሆን ደስታ በርታ ይሉ ነበር። እንደምታውቁት ማለት የዛን ጊዜ የነበረውን ትግል እንደቀጠለ አልቆ ቢሆን ዛሬ ላይ አንዋጋም ነበር። ግን እድለኞች ሆነን እኛ እንድንታገልበት ሜዳው ለኛ ሆነ ማለት። ስለዚህ አሁን እዚህ ላይ ያለ ማህበረሰብ ሙሉ ለሙሉ በሚባል ደረጃ አርበኛ ሆነ ማለት። ትንሹም ትልቁም የተወለደውም ነገ የሚወለደው አርበኛ ነው። እንግዲህ የዛሬ 400 ዓመትና ከዚያ በላይ የተዋጉትና ከዛሬ 120 ዓመት በፊት የተዋጉት ናጽ ምኒልክ የዛን ጊዜ አርበኛ ተብሎ በታለፈበት ዘመን በ100 ምናምን ዓመት ዛሬ ወደ አርበኝነት ተሳካ። ይሄ ለህዝባችን ለሀገራችን እንጀመራ ትልቅ ልልና ትልቅ ከፍታ ነው።
ስለዚህ ይህን ትልቅ ከፍታ ደግሞ ለማስቀጠል የእናንተ ብርታት ያስፈልጋል። አንደኛው አሁን ላይ ይህን ትግል ወደ ኋላ እየቆጨተ ያለ አንደኛው አንድ ሆኖ አለመቀጠል፣ ሁለተኛው ያልተፈለገ ሰልፎ መረጃ መስጠት ለማን ለጥራት ተፋንጀት ለምንላቸው ሰዎችና አሁንም ደግሞ ለብልጽግና አስፈጻሚ አካል ከዚህ ውጭ አማራን ያድናል፣ ኢትዮጵያን ያድናል፣ ህዝብን ይታደጋል፣ አገርም ይታደጋል የሚባለው ነገር መያዝ መቻል አለበት። ስለዚህ አክብራችሁ ስለመጣችሁና በምታደርጉት ድጋፍና በምታደርጉት እንቅስቃሴ እጅግ አድርገን እናመሰግናለን። በአማራ ፋኖ በ44ኛ ክፍለ ጦር ስም እጅግ አድርገን እናመሰግናለን። ወዳችኋለሁ። አስተያየት ካለ በኋላ እንቀበላለን።